ካምባ ምድር ከተማ እንደገባው ያው ቅድም ነግሬያቸው ነበር። ያው ቸርቹ ያው የቃልዮት ቤተክርስቲያን ነው የመጣሁት እና ያው እግዚአብሔር አምላክ ጥሩ ጊዜ እንደሚሰጠን ብዙ ነፍሳትን እግዚአብሔር አምላክ ለትውልዱ በረከት መጽሐፍ ቅዱስ ሲናገር ሐዋርያት ሥራ ምዕራፍ 19 ቁጥር 19 ላይ ከአስማተኞች ብዙዎች የጥንቆላ መጽሐፋቸውን አቃጠሉ፣ የጌታ ቃል በኃይል ያድግና ይሰፋ ነበር እንደሚል። ስለዚህ የሚሰፋ ወንጌል የሚወርስ ወንጌል እግዚአብሔር አምላክ እንደሚሰጠን ብዙ ወጣቶች እንደሚሰጠን አምናለሁ። ተባረኩልን። አብረን እንገባለን ማለት ነው። ተከተሉኝ። ደስ የሚለኝ ያኔ ብቻ ነው ያኔ ስትከብር ስትነግስልኝ መድኔ የምረካው የጌታ ፍቃድ ሆኖ ያው ወደ ካምባ ለወንጌል ስራ ከተማሪዎች ጋር አብሬ መጥቻለሁና ያው በአገልግሎቴ ከዚህ ቀደምም እንዳሳያችሁ አንዳንድ ወንጌል ስርጭቶች በጣም ጥሩ ጊዜዎችን እያሳለፈን እንገኛለን እና ሌሎችን ፕሮግራሞችን ደግሞ በቀሪው በዩቲዩብ ቻናል ላይ እልካለሁ ማለት ነውና እና አንድ ቃልም በጣም ሼር ባደርግላችሁ በጣም ደስ ይለኛልና መጽሐፍ ቅዱስ ሲናገርም አንደኛ ቆሮንቶስ ላይም እንኳን የመስቀሉ ቃል ለሚጠፉት ሞኝነት ለኛ ግን የምንድን ግን የእግዚአብሔር ኃይል ለማዳን ነው ብሎ ይናገራል እና ጥበበኛ ታለ የዚህ ዓለም መርማሪ ታለ ጻፍም ታለ እግዚአብሔር የዚህ ዓለምን ነገር ከንቱ እንዲሆን አላደረገምንም ይላል። በስብከት ሞኝነት ግን ለሚያምኑት ግን የእግዚአብሔር በጎ ፍቃድ ነው ብሎ ይናገርላቸዋል እና ስለዚህ እኛ ግን የተሰቀለውን ክርስቶስን እንሰብካለን ብሎ እንደተናገረ ማለት ነውና ቀሪውን ፕሮግራሞችን የሚያስጎብኛቸው ይሆናል። በፎቶ አሳያቸዋለሁ፣ በቪዲዮ በተለያየ ቪዲዮዎችን አሳያቸዋለሁ። እስከዛ ድረስ ጸጋ ይብዛላችሁ። ተባረኩ። ያደረኩት ያለም ስለመዳኔ ያደረኩት ያለም ስለመዳኔ የከፈልኩት ያለም ስለመዳኔ የከፈልኩት በነፃ የዳንኩት እንዲሁ በነፃ ነው እንዲሁ በነፃ ሀሳቦችን አወራቸዋለሁ። ይህ ግልጽ ነው ትራክ ለላት ግልጽ ማለት ስለዚህ ይህን ትራክ ግሬትም እንዳነበባቸው አምናለሁ። ትናንት ካልተሰጠው እና እዚህ ጋር ስትመለከቱ አራቱ መንፈሳዊ ህጎች ይላል አይደል? ስለዚህ ስለ አራቱ መንፈሳዊ ህጎች ሰምተዋልን የሚል ጥያቄ አለ አይደል? ከዛ ላይ ምድራዊ ስርዓትና ሰማያዊ ስርዓት ይናገራል አይደል? በዚህ በደላችን ነው በስርዓት የምንማረው ምንድነው? አንድ ሰው ደግሞ ወደ አራቱ መንፈሳዊዎችን ለማወቅ መንፈሳዊ ስርዓት እንደሚያስፈልግ ይናገራልና የመጀመሪያው ህግ ይላል። ስለዚህ የመጀመሪያው ህግ እግዚአብሔር ይወድሃል ማለት አይደል? ስለዚህ ወንጌል ስለማን ነው? ስለ ልጁ ነው አይደል? ስለ ኢየሱስ ፍቅር ነው አይደል? ስለዚህ እግዚአብሔር ይወድሃል፣ ስለዚህ ለይወድ አስደናቂ የሆነ ነገር ብራንዱና አዘጋጅቶልሃል የሚልና የእግዚአብሔር ፍቅርና የእግዚአብሔር ቅድር እናውቃለን ማለት ነው። ከዛ በኋላ ደግሞ ሁለተኛው ህግ ይመጣል። ሰው ሁሉ ምንድን ነው? ኃጢአተኛ ነው። ስለዚህ ጻድቅ ኢየሱስ አለ፣ ኃጢአተኞች ነን አይደል? ግን የጸደቀው ኢየሱስ በራሱ ተጸደቀ አይደል? ጻድቅ እኛ መልካም ስራ ነው አይደለም። ግን ከጻድቁ ኢየሱስ ጋር ሰው በሰራው ኃጢአት ህብረትን ሊያደርግ ዘንድ አልቻለም እና ስለዚህ ሮሜ ምዕራፍ 3:23 ላይ ሰው ሁሉ ኃጢአትን ሰርተው የእግዚአብሔር ክብር ጎድሎባቸዋል ብሎ ይናገራል ማለት ነው። እና እዚህ ጋር ሲል አለ አይደል? እዚህ ጋር ሲሆን ሲል አለ አይደል? እዚህ እናንተ ትራክ እና ያው ኃጢአተኛ ሰውና ቅዱሱ እግዚአብሔርን እንመለከታለን እና ስለዚህ እግዚአብሔር ፍቅር ማለት ሰው ኃጢአት ውስጥ ሆኖ በደል ውስጥ ሆኖ ከእግዚአብሔር ጋር ህብረት ማድረግ እንደማይችል የሚል
ይጸልያሉ፣ ይበረከታሉ፣ ጸሎቱ ወደ እግዚአብሔር አይደርስም የሚለውን እናያለን። ከዛ ሶስተኛ ሕግ ደግሞ በክርስቶስ ኢየሱስ በመስቀልና በልጁ በኩል አንድ እንደሆነ ይናገራል። ከዛ በኋላ አራተኛው ሕግ ደግሞ እያንዳንዳችን ኢየሱስ ክርስቶስን እንደ ግል አዳኝ አድርገን የምንበል ቀበል የሚለውን ሀሳብ ነው የሚለውና ያው ትንሽ አይታልኩ ማለት ነው። ይህ ትናንትና አብዩ ገለጻ ስላደረገ ማለት ነው እና ከሰዓት አንጻር እና መጽሐፍ ቅዱስ ትንሽ አንድ ሀሳብ ስለ መጽሐፍ ቅዱስ ሀሳብ ትንሽ አንድ ነገር ልንገራቸው እና የእግዚአብሔር ቃል ስናገር የመስቀሉ ቃል የሚጠፉት ሞኝነት፣ ለእኛ ግን የምንድን እግዚአብሔር ኃይል ለማዳን ነው ይላል እና ጳውሎስ ጥበበኛት አለ፣ የዚህ ዓለም መርማሪ አለ፣ ጻፊም አለ። እግዚአብሔር የዚህ ዓለምን ነገር ከንቱ እንዲሆን አላደረገምን ይላል። ከዛ በስብከት ሞኝነት ለሚያምኑት ግን የእግዚአብሔር በጎ ፈቃድ እንደሆነ ይናገራል ማለት ነው እና ስለዚህ ይህ ጥበብ የሆነው ኢየሱስን እንነግራለን። ኢየሱስ ጌታ ነው። ሃሌሉያ። ስለዚህ ጀማ ስንሰጥ ማድረግ ያለብን ነገር ጥቂት ነገር ልንገራችሁ እና በጀማ ስብከት ላይ ሁላችን በጋራ ምንወጣ ምንሰራ በዛ ታይም ላይ ሁላችሁ ከእናንተ መካከል ውስጥ የሚመረጡ ሰዎች ሊኖሩ ይችላሉ። በእርግጥ ጀማ የሚሰብኩት እንኳንም ጀማ እየሰበክን ደግሞ ውስጥ ለውስጥ ደግሞ የምንሰራቸው ስራዎች ሊኖሩ ይችላሉ። ምክንያቱም አንዳንድ ጊዜ አንድ ሰው ጀማ ሲሰብክ እኛ ክልል ብለን ቆመን ማለት የምንመለከተው አይደል? ስለዚህ አንድ ሰው ወንጌል ሲሰብክ ደግሞ እኛም ደግሞ ውስጥ ሆነን የምንጸልይበት ደግሞ ሌሎችን ደግሞ ሄደን የምናገኝበት ነገሮች ይኖሩናል ማለት ነው እና ሌላው ደግሞ ጀማ የምትሰብኩ ሰዎች ደግሞ መልእክቱን ሀሳብ በጥሩ ሁኔታ መንፈስ ቅዱስ በገለጠላችሁ መሰረት ብትገልጹ እና ሌሎች ደግሞ መድረስ ያለባቸው ሰዎች ደግሞ እድል እንዲሰጡ ነው። አንዳንድ ጊዜ በጀማ ጊዜ በጣም አንድ ሰው ቢያንስ እስከ 16 ደቂቃ እስከ 15 ደቂቃ ወደ እስከ 13 ደቂቃ የሚቆይበት ታይሞች አሉ አይደል? ስለዚህ መጠራታችሁ ሀሳቦቻችሁ የሌሎች ሰዎች መድረስ እንዳለባቸው፣ ምክንያቱም ሌሎች ሰዎች ውስጣቸው ላይ እንዲናገር መንፈስ ቅዱስ የሚያነሳሳቸው ሰዎች አሉ። ለእነዛ ሰዎች እድል ብንሰጥ ጥሩ ነው ማለት ነው። ሌላው ደግሞ አንዱ በምንሰጥበት ታይም ላይ ይህ ትዳር የምንሰጣቸው ሰዎች ጌታን ኢየሱስ ክርስቶስን የተቀበሉት በንስሐ የሚመለሱት እና የህይወት ተስፋ የሰጡ ሰዎች ይህ ትዳር እንሰጣለን እንጂ ለማንኛውም ሰው ይሄን ዝም ብለን አንበትም። ተረዳችሁኝ? ስለዚህ ማድረግ ያለብን ነገር የሰማ ሰው ያዳመጠ ሰው ከነፍሱ ያዳመጠ ሰው አንብብ ብለን ይህን ትዳር እንሰጣለን ማለት ነው። ስለዚህ ያለን ያው ደቂቃም አሁን ልንወጣ ማለት ግን በእነዚህ ደቂቃው በእነዚህ ሰዓት ውስጥ እግዚአብሔር አምላክ ልባችሁ ውስጥ የሞላውን ሀሳብ ታካፍላላችሁ ማለት ነው። ሌላው ደግሞ በውስጣችሁ ውስጥ ነው ብዙ አይነት ጸጋ መንፈስ አንድ ነው ይላል። የጸጋ ስፍራ ምንድን ነው? ልዩ ልዩ። ስለዚህ ውስጣችሁ ያለው ጸጋ እንዳትገድቡ እሺ። አንዳንድ ጊዜ ያው የፈውስ ጸጋ በውስጣችሁ ሊኖር ይችላል። የአጋንንት የመለየት ጸጋ ሊኖር ይችላል። የተለያየ ጸጋ ሊኖር ይችላል። ስለዚህ ይህን ነገር ደግሞ እንዳይገደል ስለዚህ በዛ በገበያ መካከል ውስጥ መንፈስ ቅዱስ የተናገራችሁትን አድርጉ እሺ። በተለያየ ነገር አትያዙ፣ አትገደቡ። ክፍት ክብር ለእግዚአብሔር ይሁን። ስለዚህ በዚህ ምንጣ በዛ ምንጣ ዋና የነፍሳት ምንድን ነው? መዳን ነው። ስለዚህ ኢየሱስ ክርስቶስ በሚሰራው ብዙ ታምራቶች ብዙ ሰዎች ኢየሱስን ይቀበሉት ነበር ይላል። ባለሐዘን መነሳት ብዙ ሰዎች ኢየሱስን አልተቀበሉ ተቀብሏል ማለት ነው። እና ስለዚህ በውስጣችሁ ላይ ያለውን ነገር ሌላው ደግሞ መስበክ ውስጣችሁ ላይ ለመስበክ ፍላጎት ያላችሁ መንፈስ ቅዱስ በቃ የሚነካካ ምናምን ያላችሁ ሰዎች ሌሎቻችሁን አገኙ፣ ታወራላችሁ፣ ትናገራላችሁ። ስለዚህ ሁላችንም ሰባኪዎች ነን፣ ሁላችንም ተናጋሪዎች ነን። ስለዚህ አንድ ሰው ጀማ ሲሰራ ሌሎቹ ደግሞ እየተበታተንን አንድ ሰው እየቀረበ ምን እናደርጋለን? እንሰብካለን ማለት ነው። ስለዚህ አትፍሩ እሺ። መጽሐፍ ቅዱስ ውስጥ አንድ ፍርሃት ነው ያለው፣ እሱም ቅዱስ ፍርሃት ነው። የሚያስፈራና የሚያስደነግጥ ማለት ነው እግዚአብሔር። ስለዚህ ከእግዚአብሔር ውጭ ሌላ ፍርሃት ከአጋንንት ነው። አትፍሩ እሺ፣ አትፍሩ። በዛ ጊዜ መንፈስ ቅዱስ በእናንተ ይናገራል። ስለዚህ ራሳችሁ
ክፍት አድርጉ ማለት ነው። እና ያው አጭር ደቂቃ ውስጥ ይሄ ነው ማውራት የፈለኩት። ጸልያለን። አሁን እግዚአብሔር ከተማዋን አሳልፎ ሊሰጠን፣ የሰዎችን ልብን አሳልፎ ሊሰጠን፣ የሰዎችን ትኩረት አብሮ ሊሰጠን፣ የሰዎችን ትኩረት በምንሄድበት ፍሬ እንድናፈራ መጽሐፍ ቅዱስ ሲናገር የእግዚአብሔር ቃል ይላል ያውና የሚሰራ ሄደን የምናውቀው የእግዚአብሔር ቃል ነው የምናውቀው፣ ግን ይሰራል። ሁለት አፍ ካለው ሰይፍ የተሳለ ነው ይላል። የሰውን ማንነት ሊቀይር፣ የሰውን ሀሳብ ሊቀይር፣ የሰውን አመለካከት ሊቀይር ዘንድ ገበያውን በኢየሱስ ስም ወረስን። በገበያ ውስጥ ያሉትን በኢየሱስ ስም በወንጌል ወረስን። አሜን። በኢየሱስ ስም በወንጌል ወረስን። አሜን። እግዚአብሔር ሆይ እናመሰግናለን። እንዲህ ብዬ ቃል አወጣለሁ፣ እንደ አራቱ ለምጻሞች ኮታችሁ ይክፈት። በጌታ በኢየሱስ ስም ኮታችሁ ይክፈት። እግዚአብሔር ለኢያሱ እግር በረገጠበት ስፍራ አሳልፌ እሰጣለሁ እንዳለ መውረስ ጀምሩ በኢየሱስ ስም። በሰማይ በታች ባሉት አሕዛብ ሁሉ ላይ ይላል ማስፈራትና ማስደንገጥን እሰድ ዘንድ ዛሬ ጀምራለሁ ይላል። በኢየሱስ ስም ሆነ፣ ተፈጸመ። በኢየሱስ ስም ተባረኩ። ቅዱሳን የክርስቶስ እግዚአብሔር ጸጋ ሰላም ለእናንተ ይሁን። በነበረኝ በካምባ አገልግሎት በጣም ነው የተባረኩት እና ካምባን ከተማን ወድጃታለሁ። በጣም ደስ ብሎኛል። ጌታ የሚገርማችሁ ነገር በአገልግሎታችን እግዚአብሔር አምላክ ክንዱን የገለጠበት የወንጌል ኃይል የተገለጠበት እና ብዙ እግሮቻቸው መራመድ ያልቻሉት እግሮቻቸው ሲራመዱ አይተናል። ጡት አካባቢ ላይ እብጠት ምናምን ሲሟሸሽ አይተናል። አጋንንቶች በገበያ መካከሉ ሲወጡ አይተናል እና በጣም ድንቅ የሆነ ጊዜ አሳልፈናል እና በጣም ካምባን ምድር በጣም ነው የወደድኩት። ሌላም ጊዜም ከመሪዎች ጋር ተነጋግረን ለስልጠና እንደሚመጣ ተነጋግረን ጨርሰናል እና ጌታ ፈቃድ ቢሆን በቅርቡ እንደሚመለስ አምናለሁ። ስለዚህ እዚህ ጋር ፏፏቴው ስትመለከቱ በጣም ደስ የሚል ማራኪ፣ በጣም ምቹ የሆነና ዳገቶቹ ከፍታው በተለይ በጣም ድንቅ የሆነ ከተማ ነውና ጌታ መልካም ነው። ስለ ካምባ ምድር ጌታ ኢየሱስ የተባረከ ይሁን እና ቀሪው የአገልግሎታችን ዘመን ቀሪውን ወንጌል ያልገባበት ብዙ ሳይቶች አሉ። በነዛ መካከል ውስጥ በዩቲዩብ ቻናል ላይ የምትመለከቱኝ ቅዱሳን አንድ ጥሪ አሳስባለሁ እና በአገር ውስጥ ያላችሁ በአገር ውጭ ያላችሁ ዓለምን የመድረስ ጥሪ በወንጌል በጣም እንድትጸልዩ እጋብዛለሁ። ጸልዩልኝ። ደግሞ ወንጌል ያልገባበት በጣም ብዙ ሳይቶች አሉ። ለነዛ ደግሞ ወንጌል እንዲደርስ ደግሞ አትኩራችሁ ጸልዩ። እኛ በመስራት እናገለግላል፣ እናንተም ደግሞ በጸሎት አገልግሉን እና ተባረኩ። ጸጋ ይብዛላችሁ። ሌላ ጊዜ ደግሞ በሌላ አገር ላይ እንገናኛለን። ጸጋ ይብዛላችሁ። ወዳችኋለሁ። በአሜን ቻናል በዩቲዩብ የምትከታተሉን ኢየሱስ ክርስቶስ ይወዳችኋል። ተባረኩልኝ።